ምንትዋብ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ዋብ አድማጮቻችን እንደምንሰው ምን ታሪካዊ ልቦለድ ክፍል 25 ማችሁት ባብ አጼ አዲያም ሰገድ ኢያሱ እንዴት ያስተዳድሩ እንደነበር ድንቅ ያስተዳደር ዘመን እንደነበራቸው ከባሏ ምን እንደተማረችና አደራዋን እንደምትወጣች ሹም ላይ ቅሬታ ሊኖር ግን አፈታቱ በብልሃት መሆን እንዳለበት ታምናለች። ወንድሟ ወልደ ልዑል እንደነገራት ራስ ቢትወደድ ዘጊዮርጊስ ጦር አነሳ ግን ምንትዋብ ድልቀንቷ ታሸነፈ። በሀገሯ ሰላም በኋላ ግን አጼ በካፋ በሁለት ዓመታቸው በስነ ምግባር በሃይማኖትና በአስተዳደር ቀርጸው ያሳደጓት አያቷ በ6 ወራቸው ደግሞ አጎቷ እኛጇ ሚቆታረፉ። ምንትዋብ ሐዘን በዛት። ከሐዘኑም ሳትጽናና ሌላ ችግር ገጠማት። ያሁኑ ይባስ አልተሾምኩም በሚል በቋረኛ እንገዛም ያለው ተንሴ ተነሳ። አሁን ግን ምንትውቱና ከመሳፍንት መመካከርና የሀገሪቱን ጦር ማሰለፍ እንዳለባት አምና ቤተመንግስቷንና ልጇን በጥብቅ ማስጠበቅ ጀመረች። ምንትዋብ ታሪካዊ ትረካ ክፍል 26 እንሆ። በዙሪያ በርካታ የምስል ልጆች እያሯጡ ይጫወታሉ። አሁን እስቲ ይሄ ትንሽ ልጅ ምን አደረገው? ላልጋ ብሎ ትንሽ ልጅ ይገላል። እሱ እንደሆነ አይቀመጥበት። ማንም ሆነ ወኔ አንባቢ መጣ የኢያሱን አልጋ አይወስድ ነው ሞቼ ልጄንም አልጋውንም እከላከላለሁ አለች ኢያሱን እያየች። እንደነዚህ ልጆች በመጫወቻ ሰዓት ያረግብኝ ያስገነቡትን ግንብ አየ አስተውራቸው። ለካንስ እንዲያመጡ ነው ሰላም ሲነሷቸው የከረሙት። አረ ደግሞ ተንሴ ማሙ ተሽሞ ነበረ ላይ ሽኑራን ስንቱ ይሻር የለ ሹም ሽረት ያለ ነው ደግሞ ሰነባበተው። እንዴት ያለ በቀለኛ ነው ነጋሲ ሊያመጣ እሆን ሄደ አለች ከመገረም አልፋ ይበልጥ እያሰበችበት ስጣ ለስሜት አካላቷ ተሰራጨ። ጉንጭ ፍም መሰለ። እኔ ምንትዋብ ምን መስየዋለሁ? ቁጭ ብዬ መጠበቀው ይመስላል። ይሄ የመጣማ አልመለስለት እስቲ እንድክች አድርግ ያየኛል ብላ ቀኝ እጇን ጨብ የመስኮቱን ደፍ መታ አደረገችው። እስቲ አሁን ሰላም ሆነን ስል ስንት ነገር ለሀግብ እንደዚህ ያለው ነሬ ያሰብኩትን ስማ እሱ አይቀድም መንገዴ ላይ ማይቆምም እፋለማዋለሁ። ግድ የለም መልሼ ሰላም አመጣለሁ። አንዴ ነገር ልወጣ ተመልዳ ዙፋን ቀመጠች። አናደድ ምንም ጥቅም የለው። ይልቅስ ማድረግ ያለብኝን ባስብ ነው የሚሻል። በመጀመሪያ የግቢውን በሮች እንዲዘጉ ማድረግ አለብኝ። መዳሆናቸው ደግሞ የግቢው ውጭ ያሉ ዛፎች ቅርንጫፍ ማስቆረጥ። አሁን ይልቅ መሳፍንቱን የጦር አበጋዞቹንና መኳንንቱን ቶሎ ላነጋግር። ወልድዬም ቶሎ ብሎ ወሎና ጎዣን መልእክት ይላክ። ሰዓት ባልጊዜ ውስጥ ኢያሱ ጋር መሰሪ ስትገባ መሳፍንቱ መኳንንቱና የጦር አበጋዞቹ ተሰብስበዋል። ምንትዋብ ዘንድ ተለመደውና ትጥቃቸውን የሚያስፈታቸው ታዋ ምን እንደተፈጠረ ለመገመት እንኳን እድል ሳትሰጣቸው የተጠሩበትን ጉዳይ ነገረቻቸው። ከዝቅተኛው ጀምሮ እስከ ከፍተኛው መኮንን ተቀመጡበት የቱ ሐሳብ የተንሴማና የራሳቸውን ጦር ጥንካሬና ድክመት አመዛዘኑ። ተንሴማሞ ቀድሞ በመደራጀቱ አሰልፏል የተባለውም ጦር የማይናቅ በመሆኑና እነሱም ቢሆን እንደሩጭ ያለ ጦራቸውን እስኪያስቡ ብዙ ጉል ያደርስ ስለሚችል በሽምግልና እርቅ እንፍጠር አሏት። ጉንጮቿ ደማዘሉ። አይኖቿ እስከ መጨረሻው ተከፈቱ። ከንፈሯ በጥርሷ ነክሳ በግራ መጣቷ ተመቹ። ሴት ናት ጦር መኮ
መቋቋም አትችልም ብለው ነው እንደሚሉ እቴጌ ሰብለ ወንጌል ባላቸው አጤ ልብነ ድንግል ሲሞቱ ደብረ ዳሞ ተራራ ዋጉ የነበሩ እሳቸውም አልነበሩ? እኔ ሀማልሽ ነው አለች ለራሷ። ስሜቷን ለመቆጣጠር ቁና ተነፈሰች። ጣራውን ተመለከተች። አልኋት ብድግ አለችና እርቅና ግልና ያሻኝም ብላ ጮኸች። ድምጿ አስገመገመ። ከንፈሯን ደግማ ነከሰች። መኳንንቱ ስንቱን አመፀኛ እንዳላርበደብ ፊት ጦር ገጥ እንዳልረቱ ተደናገጡ። እርስ በርስ ተያዩ። ከመካከላቸው ደፍሮ የሚናገር ጠፋ። የመጣው ይምጣ፣ ብርሌ ህነቃ አይሆንም ዕቃ በጣው አለችው። ወደ ሄድ ብላ ተመልሳ የነበረችበት ቆመች። ድምጿን ለዘብ አድርጋ ሰውን አልበደልሁም፣ ሰውን ቢሆን ለነዚህ ራስ ወዳድ ወንበዴዎች አሳልፍ። ጸጥታ ሰፍኗል። የቢወድቅ ይሰማል። ቀጠለች። እኔ ምን ትዋብ ስታዩኝ ምን እመስላለሁ? በተፈጥሮ ህግ ሴት በሆንም ባለኝ ተሰጦና ሀብት ሆን እበልጥ እንደው ማንስ አይደለሁም። ከፈጣሪ የተሰጠ ሀብት ወንዶች የሚሰጡት ሀብት ነው። በምንም ማንስ በእግዚአብሔር ፍጥረት ሴት ልሁን እንጂ ምን ይጎድለኛል? ማንን ፈራለሁ? ግድ የለም ይላችሁ እዛውድ ቀንተው የሜጫ ልማና ዴንሳ የጃዊ የዳሞትና የማቻከል እንዲሁም አጠቃላይ የጎጃም ሰዎች ቢመጡ አልፈራም። ገሚሱ የጎዝ ደግሞ ስጋይ እነ ሸበል በረንታ እነነማይ ያጤ ሚናስ ወገኖች ናቸው። ያጤ ሚናስ እናት እቴጌ ሰብለ ወንጌል የእናቴ ወገን ናቸው። ይልቅ ኩራት ስራቱ መኳንንቱ በአንደበተ ስቷና ቁራጥ መንፈሷ ተደመሙ። በአንድ ድምጽ ይበጅ አሉ። ከስብሰባው እንደወጣች የክተት አዋጅ ጃንተከል ላይ በሊጋባው አማካኝነት አስነገረች። ጎንደር አክለው ሰራዊት አጣዳፊ እንዲሰለፍ አደረገች። ከሰዓት በኋላ ጎንደር ያለ ሰራዊት ተሰበሰበ። ኩርአት ስርዓቱ መጥቶ ሰራዊት ለዘውዱ ሲል ሐላ እንዲገባ የቀች ቱም አቆም አብረን ባንታገል እግዚአብሔር ይደምስሰን እቴጌይቱንና ንጉሱ በረከት አሳትፈን እያለ ማለ። ትዋብ በተፋጠነ ሁኔታ ከቤተ መንግስት ቀሃበር ለተሰበሰበው ሰራዊት እንዲታደል አደረገች። በቤተ መንግስቱ ዙሪያ ያሉት የዋርካዎች ተባም የወጥ እንዳይገባ 12ቱም የቤተ መንግስት በሮች ተዘጉ። በሁሉም በሮች መኳንንት ሰራዊት ይዘው እንዲቆሙ አደረገች። በተለይም ደግሞ ለጠላት መግቢያ ብላ ተቻቸው በሮች ላይ ጀግና የምትላቸውን መኳንንትና የጦር አበጋዞች አሰለፈች። የጦር አበጋዞቹም ከቋራ፣ ከወገራ፣ ከከምከምና ከቃሮዳ በየቀኑ የሚከን ሰራዊት በሁሉም በሮች እንዲያስቆሙ አደረገች። ልጇን ይዛ ከባለሟሎች ጋር በተዘክሮ በርቆም ታትም ከነውን ቆሙ። በጀግንነታቸው በብልህነታቸው የተመሰገኑት ጦረኞች የዮሊያና ልጅ ደጃዝማች አርክሌድስ፣ ብላቴን ጌታ ኤፍሬም፣ ፊታውም የመሳሰሉ ጎኗ ተሰለፉ። ደጃዝማች ወልደ ልዑል ለውጊያ እንዲመቹ በየበሮቹ ላይ መስኮት መውጣት አለበት ብሎ ሰቡ። ሁሉም በሮች መስኮት ተከፈቱ። የወህኒ ቄርሎስ ከነተንሲሞ ጋር ተዋውሎ ለንዋብ የገባውን መሐላ ክዶ ኢየሱስ ሞቷል፣ መኮንን ተመካክረው ሕዝቅያስ ወረኛን አምጣ ተብያለሁ ብሎ ሕዝቅያስ ወረኛ የነጋስን ከወህጥቶ ለነማሞ መስጠቱን ምንትዋብ ሰማች። ተንሲማሞ ሕዝቅያስን ይዞና በርካታ ጦር አስከትሎ በፍጥነት ጎንደር መጣ። ዳዊቱ ቀሃወንዝ አጠገብ የጥምቀተ ግቢ ውስጥ የመስፈሩ ዜና ደረሳት። በቅርቡ ተሹመው የነበሩትና
አጼ በካፋ በሞቱ ጊዜ ምንትዋብ ለምክክራቻቸው እነት ወደድ ላፍቶን ባሻስ የመሳሰሉ መኳንንት ከተንሴ ማሞ ጋር ወገኑ። ምንትዋብ ስትሰማ አዘነች። ወልደ ልዑል ሾሙና ሰሙ ጎልለቱ ርስት ሲተከሉ አረቄና በጠጅ ጎሮን ሲያጡ ከረሙ ሁሉ ጊዜያይተው መክዳታቸው አይቀርም ያለውን አስታወሰች። ትምህርት ተማረች። የግሞ መኮንን ተንሴ ማሞ ጃን ተከል ወጥቶ ሕዝቅያስ ነቃል ብሎ አሳወጀ። ህዝቡ መኳንንትና ወይዛዝርት ሳይቀሩ ከፍራቻ የተነሳ ለአዲሱ ንጉሥ ለሕዝቅያስ እየወጡ ሰገዱ። ትዋብ ስትሰማ ወንድሟ ወልደ ልዑል ሰውም ቢሆን ጦር ሲያነሱበት ኃይለኛው ጋር ነው የሚወግን ስለሚፈራ ለሱ ይነጠፋል ያላት ትዝ አላት። ገረማት። ካህን አዲሱን በመሐሌት ተቀበሉ። ሰራዊቱንም ተከትለው ምንትዋብ ባሉበት በተዘክሮ በር መጡ። ጦር አደራጅቶ በተጠንቀቅ የነበረው ወልደ ልዑል የመጣውን ጦር በውጊያ አሸነፈ። በሌሎች በሮችም እንደዚሁ በተደረገ ውጊያ የምንትዋብ ጦር አሸነፈ። ተንሴማን የበለጠ እያከሩ መጡ። በየበሩ እየተመለሱ ውጊያውን አፋፋሙት። በተዘክሮና በአደናገር በሮች በተለይ ውጊያ ተጧጧፈ። ደጃዝ ማርከሌትስ በመጋበት በር ስለተሸነፈ አማጽያን በሩን ሰብረው ገቡ። ያገኙትን መዘበሩ። ወርቅ ሰቀላን፣ አደናግርን፣ ርግብና ዙፋን ቤቶችን አቃጠሉ። አረቄና ጠላ ተሳክረው በየወድቀው ተሸነፉና ከግቢ ተባረሩ። ከውጭ ሴቶች ከማጀት ወጥተው ተንሴ ማሞን ወግነው ለውጊያ ታጥቁ። ወንዶችንም በዜማና በፉከራ አነሳሱ። አዝማሪው አንተ ሰው ግንቡን ጣሰው እያሉ ተንሴ ማሞን ሰራዊት አበረታቱ። ለጊዜ የጦርነት አና አቅጣ ወዴት እንደሚያዘነብል ለማወቅ አስቸገረ። የተንሴ ማሞ ሰራዊት ምንትዋብን ለመግደል ተዘክሮ በርን ሰብሮ ሲገባ ንዋብ ሰራዊት ሲበር ወልደል ተበሳጭ። የት ተሸሻል ባለበት ቁም አላቸው። መሬቱን በአመልካሽ ጣቱ እየጠቆመ ወደ ጎን፣ ወደ ፊት፣ ወደ ኋላ እየተንጎራደደ እጁን ያወናጨፈ ቃል ለሰማይ ለምድር ይሆንብኝ አንቺ ስር ካልሸሸሽ እኔ አልሸሽም አለ። መሬቱን እያየ ፊት ለፊት ጠመንጃ ለጠመንጃ ሰይፍ ለሰይፍ ጦር ለጦር ጋሻ ለጋሻ ጠላቶች ገጠመ። ተዘክሮ በር ድብልቅልቁ ወጣ። የስቃይ ጩኸት በቤተ መንግስት ዙሪያ አስተጋባ። ክፉኛ የቆሰለ ጓድ ወንድና አጉን ተው ላይ አንጠልጥሎ ሊሸሽ ሲሞክር ከኋላው በጦር ሲወጋ ወይንም ሰይፍ ሲሻጥበት ከተሸከመው ጋር አብሮ ሲወድቅ ዋቢው ለበሰ። ሬሳ በሬሳ ቀውጥ። የሰው ልጅ ጭካኔ በውስጡ ያለ ያልተገራ ፍጥረቱ ይፋ ወጣ። በጩቤ የተወጋው በሰይጁ ወይ ጎመደው እጁን ወደ ሰማይ ደረኛ አድኑኝ፣ ልጄን አደራ፣ ምሽቴን አደራ፣ እናቴን አደራ፣ ውሃ አምላኬ ነፍሴን ተቀበላት ማጸነ። ወድቆ ንግያ የያዘውን ሁሉ ሞት እየዞረ ጎበኘ። በሁሉም ወገን ብዙ ሰው አለቀ። ወልደ ልዑል ተዘክሮን ሰብሮ ለገባው የጠላት ጦር ክንዱን አፈ እሱ የተረፈች ጠላት ጦር ፈጠ። አጼ በካፋ የተከሉትን ሩፋኤል ቤተክርስቲያን ግን አቃጠለ። ሌሎችን ቦታዎችንም እንዲሁ። ጎን ይበልጡንም በማታጋጅ ተቃጠሉ። ንብረትና ከብቶች ተዘረፉ። ተንሴ ማሞ ቀሃ ወንዝ አካባቢን በመያዛቸው ውሃ ጠፋ። ጎንደር ለውሃ ጥምና ለሰቆቃ አለጠች። ሰው እያለ ጮኸ። ሰውም እንስሳውም እጁን ለሞት ሰጠ። በቤተ መንግስቱ በሮች እንደገና የለ
ብዙ ሰው አለቀ። ሬሳ በየመንገዱ ወደቀ። የወደቀ ቁስለኛ የሚያነሳው አጣ። ከቤተ መንግስት ያለውን ጉድጓድ ተንሴ ማሞ ጦርዙ ጊስጥ የምግብ እጥረት ተፈጠረ። ጎንደር ፍዳዋን አየች። እነ ተንሴ ማሞ አቡኑን እጨጌውንና ካህናቱን ባው እቴገንና ንጉሱን አውግዙልን። ኮተሊክ ቄሶች መጥተው ቤተ መንግስት ውስጥ ንጉሱና እቴጌቱ ጋር ተዘግቶባቸዋል አሏቸው። እነሱም ለጌቱና ለንጉሱን ሰበረ ወቀዳ የዘውሉ ቃለ ሐዋርያት ይሁንበት። ንጉሱ ጎን ሆነ ሕዝቅያስን የወጋ ሁሉ ገዝተነሃል ሲሉ ገዘቱ። ሊቅም ታቅም ይሄ ግዝት የሕገወጦች ግዝት ነው፣ ወፈ ገዝት ነው ብለው አወገዙ። ምንትዋብ ስትሰማ የሆዳሞት ቹ ከባድ ፈተና ውስጥ ጦርነቱ ባድ ነው፣ በርክቷል። መጨረሻዋ ይሆን ወይስ ተአምርን ጠብቅ? ምንትዋብ ታሪካዊ ልቦለድ ትረካ ክፍል 27 ይቀጥላል። አብራችሁን ስላላችሁ እናመሰግናለን። ምንትዋብ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ